እሺ፣ ዛሬ የምንገባበት ጉዳይ ትንሽ ሚስጥራዊና ከባድም ነው። በጣም ምንጮቻችን የሚወስዱን በጥንት ዘመን ወደ ተጻፈ ነገር ግን ለዘመናት ታጥሞ ወደ ነበረ አንድ መጽሐፍ ነው። በነቢዩ ዳንኤል አማካኝነት እስከ መጨረሻው ዘመን ድረስ እንዲዘጋ የታዘዘ መጽሐፍ። አዎ። አሁን ግን ምንጮቹ እንደሚሉት በራእይ መጽሐፍ ላይ እንደተገለጸው ያ የታተመው መጽሐፍ ተከፍቷል። በትክክል እና ዋናው ነጥብ ይሄ ነው። የዛሬው ጥልቅ ውይይታችን ተልዕኮም ይሄው ነው። ይህ ትንሹ መጽሐፍ ተብሎ የተገለጸው ነገር ምንድን ነው? ለምንስ አሁን ተከፈተ? ከሁሉም በላይ ደግሞ ለዛሬው ዓለም የሚያስተላለፈው አስቸኳይ መልእክት ምንድን ነው? ምንጮቹ የሚያሳዩን ነገር ቢኖር በዳንኤል እና በራእይ መጽሐፍት መካከል ያለው አይማይታይ ግን ግንኙነት አሁን ግልጽ እየሆነ መምጣቱ ነው። ዳንኤል እንዲዘጋው የታዘዘውን ዮሐንስ እንዲከፍተውና መልእክቱንም እንዲያስተላልፍ ታዟል። ስለዚህ ከብዙ መቶ ዓመታት በፊት የተጀመረ ታሪክ ፍጻሜውን እያገኘ ነው ማለት ነው። ልክ እንደዛን። እንግዲያው እስቲ ከዚህ እንጀምር። ይህ ትንሹ መጽሐፍ የሚለው ሐሳብ ራሱ ትኩረት ይስባል። ምንጮቹ እንደሚሉት ይህ የተለየ አዲስ መጽሐፍ ሳይሆን አይደለም፣ በዳንኤል መጽሐፍ ውስጥ ታጥሞ የነበረው የትንቢት ክፍል ነው አይደል? አዎ። ምንጮቹ የሚያቀርቡት መከራከሪያው ይኸው ነው። ይህ በራእይ ምዕራፍ 10 ላይ የተጠቀሰው የተከፈተው መጽሐፍ በዋናነት የመጨረሻውን የ7 ዓመት ጊዜ የሚመለከቱትን የዳንኤልን እና የራእይን ትንቢቶች አንድ ላይ አጣምሮ የያዘ ነው። ገባኝ። ያው ዳንኤል እውቀቱ እስኪበዛ ድረስ እነዚህ ቃላት እንደማይረዱ ተነግሮት ነበር። አሁን ጊዜው ሲደርስ ያ የተደበቀው ትርጉም ግልጽ እየሆነ ነው የሚል ሐሳብ ነው የሚያቀርቡት። የመጨረሻው ዘመን እና የ7 ዓመት ጊዜ የሚሉ ሐሳቦች ሲነሱ ብዙ ጊዜ ግራ መጋባት ይፈጥራሉ። እስቲ ይህንን የጊዜ ሰሌዳ ቀስ ብለን እንለየው። ይህንን ለመረዳት ቁልፉ በዳንኤል መጽሐፍ ውስጥ የሚገኘው የሰባን ሱባኤ ትንቢት ነው። በጣም ወሳኝና ውስብስብ ትንቢት ነው። እሺ፣ እዚህ ጋር ቆምን ብል ሱባኤ ስንል አብዛኛው ሰው የሚያስበው የ7 ቀናት ሳምንትን ነው። ነገር ግን ምንጮቹ ይህንን ሲተራጎሙ የዓመታት ሳምንት እንደሆነ ነው አደል? በትክክል። ማለትም በትንቢቱ ውስጥ አንድ ቀን አንድ ዓመትን ይወክላል። ልክ ነህ። ይህንን መረዳት በጣም አስፈላጊ ነው። ስለዚህ ሰባን ሱባኤ ማለት 70 ጊዜ 7 ዓመታት ወይም በድምሩ 490 ዓመታት ማለት ነው። አሃ። ምንጮቹ ይህንን የ490 ዓመት ጊዜ በሁለት ይከፍሉታል። የመጀመሪያው ክፍል 69 ሱባኤ ወይም 483 ዓመታት ነው። ይህ ጊዜ ከኢየሩሳሌም መታደስ አዋጅ አንስቶ ኢየሱስ በይፋ አገልግሎቱን እስከጀመረበት ጊዜ ድረስ በትክክል እንደተፈጸመ ያብራራሉ። ይህ ማለት ትንቢቱ ታሪካዊ ፍጻሜውን አግኝቷል ማለት ነው። 69ኙ ሱባኤ አልፈዋል። አዎ፣ አልፈዋል። ነገር ግን ትንቢቱ ስለ ሰባን ሱባኤ ነው የሚናገረው። ያቺ የመጨረሻዋ አንዲት ሱባኤ ወይም የመጨረሻዎቹ 7 ዓመታት የት ገቡ? እና የትንቢቱ ትልቁ ምስጢር ያለው እዚህ ላይ ነው። በ60ኛውና በ70ኛው ሱባኤ መካከል ረዥም ያልተወሰነ የጊዜ ክፍተት እንዳለ ምንጮቹ ይከራከራሉ። ክፍተት? አዎ፣ የማቆረጫ ጊዜ ወይም የቤተ ክርስቲያን ዘመን ብለው ይጠሩታል። ይህ ወደ 2000 ዓመት የፈጀ ጊዜ ነው። 2000 ዓመት? አዎ። እና አሁን ላይ ምንጮቹ እንደሚጠቁሙት ይህ ረዥም የማቆረጫ ጊዜ ሊጠናቀቅና ያቺ የመጨረሻዋ 7ኛ ሱባኤ ልትጀመር በጣም ተቃርበናል። በጣም እንዲያውም አንዳንዶቹ 2025 ዓመት ለዚህ መጀመሪያ በጣም ወሳኝ ወቅት ሊሆን እንደሚችል ይጠቀሳሉ። ይህ በጣም ትልቅና ከባድ ነገር ነው። በሁለት ጥንታዊ ትንቢቶች መካከል የ2000 ዓመት ክፍተት አለ ማለት ታሪክ በሙሉ በዚህ የጊዜ ሰሌዳ ውስጥ ነው ያለው ማለት ነው። ልክ ነው። እንግዲያው የተከፈተው መጽሐፍ እና መልእክቱ ወደ ዮሐንስ እንዴት ደረሰ? ምንጮቹ ላይ ስለ አንድ ብርቱ መልአክ ተጠቅሷል። ይህ መልአክ ማን ነው? ገለጻው በጣም የተለየ ነው። አዎ፣ ገለጻው ልዩ ነው። ፊቱ እንደ ፀሐይ ያበራል፣ እግሮቹ እንደ እሳት አምድ ናቸው፣ ቀስተ ደመናም በራሱ ላይ አለ። እነዚህ ገለጻዎች በራእይ መጽሐፍ መጀመሪያ ላይ ካለው የኢየሱስ ገለጻ ጋር በጣም ይመሳሰላሉ። በጣም። ይህ ደግሞ ይህ መልአክ ራሱ ኢየሱስ ነው የሚል ጥያቄ ያስነሳል። ታዲያ ምንጮቹ ምን ይላሉ? ኢየሱስ ነው ወይስ አይደለም? ምንጮቹ ይህንን ጉዳይ በጥንቃቄ ነው የሚይዙት። ተመሳሳይነቱ በጣም ግልጽ ቢሆንም ጽሑፉ በግልጽ መልአክ ወይም መልእክተኛ ብሎ ስለሚጠራው
በማያሻማ ሁኔታ ኢየሱስ ነው ብሎ መደምደም እንደማይቻል ያስረዳሉ። አሃ፣ ነገር ግን ከዚህ ክርክር በላይ አንድ ወሳኝ ነጥብ ያነሷሉ። ይኸውም የመልእክተኛው ማንነት ከመልእክቱ ክብደት እንደማይበልጥ ነው። ገባኝ። በቃ ትኩረቱ መሆን ያለበት ይዞት በመጣው የተከፈተ መጽሐፍ ላይ ነው። በትክክል ትኩረቱ መልእክቱ ላይ ከሆነ እስቲ ስለ መልእክቱ አቀባበል እናውራ። ዮሐንስ መጽሐፉን እንዲበላው ታዟል። አዎ፣ ይህ በጣም እንግዳ የሆነ ምሳሌያዊ አገላለጽ ነው። ምን ለማለት ተፈልጎ ነው? ይህ የእግዚአብሔርን ቃል በሙሉ ማንነት መቀበልን እና የራስ ማድረግን የሚያሳይ በጣም ኃይለኛ ምስል ነው። ምንጮቹ የዚህን ልምድ ሁለት ገጽታዎች ያብራራሉ። አንደኛ፣ ዮሐንስ መጽሐፉን ሲበላው በአፍ ውስጥ እንደ ማር ጣፍጦታል። እንደ ማር። አዎ፣ ይህ እውነትን የመረዳትን የመለኮታዊውን ምስጢር የማወክን ደስታና እርቃታ ያሳያል። ግን ታሪኩ እዚህ ላይ አያበቃም። በአፉ ጣፋጭ ነበረው፣ በሆዱ ውስጥ ግን መራራ ሆነ። ልክ ነው። ይህ ሁለተኛው ገጽታ ነው። የመራራነት ስሜቱ ከዚህ ዕውቀት ጋር የሚመጣውን ኃላፊነት፣ መከራና ስቃይ ያመለክታል። አዎ፣ ቀላል አይደለም። በፍጹም። የመጨረሻውን ዘመን አስከፊ ክስተቶች፣ የሰዎችን አለማመን እና የሚያስከትለውን ፍርድ መረዳት ቀላል ነገር አይደለም። ስለዚህ የእውነት ደስታ ከመከራው ኃላፊነት ጋር አብሮ ይመጣል። ይህ ጣፋጭ እና መራራ ልምድ ደግሞ ወደ አንድ ትልቅ ተልእኮ ይመራል። ይኸውም ዮሐንስ ዳግመኛ ትንቢት መናገር እንዳለበት ተነግሮታል። አዎ፣ ቆይ ዳግመኛ ትንቢት መናገር የሚለው አገላለጽ በጣም ትኩረት የሚስብ ነው። ይህ ማለት የቀደመው መልእክት በቂ ያልነበረም ወይም ተረስቷል ማለት ነው? ጥሩ ጥያቄ ነው። ይህ አዲስ ትንቢት ሳይሆን ለዘመናት ተደብቆ የነበረው የዳንኤል ትንቢት አሁን ካለው የራእይ መልእክት ጋር ተጣምሮ ለዚህ ለመጨረሻው ዘመን በተለየ ሁኔታ መነገር አለበት እንደማለት ነው። አሃ፣ ለዘመኑ የተዘጋጀ ማለት ነው። በትክክል። እና ምንጮቹ የዮሐንስን ልምድ ከሁለት ቡድኖች ጋር በቀጥታ ያገናኙታል። እነማን ናቸው? እነዚህም በመጨረሻው ዘመን ትልቅ ሚና ያላቸው ሁለቱ ምስክሮችና 144,000 የተባሉት ናቸው። ዮሐንስ እዚህ ላይ የእነዚህን ቡድኖች ምሳሌ ሆኖ ነው የቀረበው። የእሱን ልምድ እነሱ ይኖሩታል ማለት ነው። አዎ፣ መጽሐፉን በልተው ጣፋጩንና መራራውን አጣጥመው በመጨረሻው የ7 ዓመት ጊዜ የመጀመሪያ አጋማሽ ማለትም ለ1260 ቀናት ወይም ለ42 ወራት። አዎ፣ ለ42 ወራት ይህንን መልእክት የማድረስ ኃላፊነት ይወድቃቸዋል። እነዚህ ቡድኖች የሚያደርሱት መልእክት ደግሞ የዘላለም ወንጌል ተብሎ ተጠርቷል። ወንጌል አንድና ወጥ መስሎኝ ነበር። በዚህ ዘመን የሚሰበከው ወንጌል የተለየ የሚያደርገው ምንድን ነው? ያው የመዳን ዋናው መልእክት ማለትም በኢየሱስ በማመን የሚገኘው ደህንነት አይለወጥም። እሺ። ነገር ግን እንደ ዘመኑ ሁኔታ የወንጌሉ አጣዳፊ ማስጠንቀቂያና ትኩረት ይለያያል። ለምሳሌ በኢየሱስ ዘመን የነበረው የወንጌል ትኩረት መንግሥተ ሰማያት ቀርባለች፣ መሲሁም መጥቷል፣ ንስሐ ግቡ የሚል ነበር። ልክ ነው። በዚህ በመጨረሻው ዘመን ግን የዘላለም ወንጌል ይበልጥ ግልጽ እና ቀጥተኛ የሕይወት እና የሞት ምርጫን ያቀርባል። ይህ ምርጫ ምንድን ነው? ምርጫው ይሄ ነው። እግዚአብሔርን ፍሩ፣ ለእርሱም ክብርን ስጡ፣ ለአውሬውና ለምስሉ አትስገዱ፣ ምልክቱንም በግንባራችሁ ወይም በእጃችሁ ላይ አትቀበሉ። በጣም ቀጥተኛ ማስጠንቀቂያ ነው። አዎ፣ ይህ ማስጠንቀቂያ ባቢሎን ተብሎ በተገለጸው ከሰዎች ፍጹም ታማኝነትንና አምልኮን በሚጠይቅ ዓለም አቀፍ የፖለቲካ የኢኮኖሚና የሃይማኖት ቁጥጥር ስርዓት ላይ ያነጣጠረ ነው። ስለዚህ ወንጌሉ ከዚህ አምባገነናዊ ስርዓት ጋር መተባበር ወይም አለመተባበር የሚያስከትለውን ዘላለማዊ ውጤት የሚያስረዳ የመጨረሻው ጥሪ ነው ማለት ነው። በቃ ልክ እንደዛ ነው። እሺ፣ ይህ በጣም ግልጽ ያደርገዋል። ይህ ደግሞ ወደ ሌላኛው ምስል ይመራናል። የመልእክቱ ሰፊነት በጣም ግዙፍ እና ረቂቅ ነው። ነገር ግን ምንጮቹ ቀጥሎ የሚጠቀሙበት ምስል በጣም የተወሰነ እና ግልጽ ነው። ቤተ መቅደሱን መለከት። አዎ፣ ይህ በጣም እንግዳ ዘይቤ ይመስላል። በተለይ ዮሐንስ ይህንን ራእይ በሚያይበት ጊዜ በኢየሩሳሌም የነበረው ቤተ መቅደስ ፈርሶ ነበር። ታዲያ የሚለካው ምንድን ነው? ትክክል ነህ። ይህ የሚያሳየን መለካቱ ስለ ድንጋይና ስለ ሕንፃ ሳይሆን ስለ ሰዎች መሆኑን ነው። ስለ ሰዎች። አዎ፣ ምንጮቹ እዚህ ላይ ቤተ መቅደሱ፣ መሠዊያው እና በውስጡ የሚያመልኩትን የሚሁት አገላለጮች በሙሉ ልባቸው እግዚአብሔርን የሚከተሉትን እውነተኛ የምዕመናን ማህበረሰብ እንደሚወክሉ ያብራራሉ። ስለዚህ መንፈሳዊ ኦዲት እንደማለት ነው።
ማን እውነተኛ እንደሆነና ማን እንዳልሆነ የመለየት ሂደት። ኤግዛክትሊ ልክ እንደዛን። ይህ የመለካት ሥራ በውስጠኛው መቅደስ ውስጥ ሆነው በእውነትና በመንፈስ የሚያመልኩትን ከሌላው ቡድን ይለየዋል። ሌላኛው ቡድን ማን ነው? ሌላኛው ቡድን ደግሞ ከቤተ መቅደሱ ውጭ ያለው አደባባይ ተብሎ ተገልጿል። እነዚህ በስም ብቻ አማኝ የሆኑ ሃይማኖታዊ ሥርዓትን ብቻ የሚከተሉ ነገር ግን ልባቸው ለእግዚአብሔር ያልተሰጠ ሰዎችን ይወክላሉ። እና እነዚህ በውጪው አደባባይ ያሉ ሰዎች ምን ይሆናሉ? ለምን ሳይለኩም? ጽሑፉ እንደሚለው ይህ የውጪው አደባባይ ለአሕዛብ ተሰጥቷልና ቅድስቲቱንም ከተማ ለ42 ወር ይረግጧታል። ይህ በጣም ከባድ መልእክት ነው። በጣም ምንጮቹ እንደሚተነትኑት እነዚህ ሰዎች ጥበቃ ስለማይደረግላቸው በመከራው ጊዜ ሲመጣ ሕይወታቸውን ለማትረፍ ከአውሬው ሥርዓት ጋር ይተባበራሉ፣ በመንፈሳዊ ፍርድ ስር ይወድቃሉ። ስለዚህ መለካቱ ጥበቃ የሚደረግላቸውን ከማይደረግላቸውን የመለየት ተግባር ነው። ልክ ነው። ይህንን መለካት በተመለከተ ምንጮቹ ሁለት ተለያዩ እይታዎችን እንደሚያቀርቡ ተጠቅሷል። እነዚህ እይታዎች ምንድን ናቸው? ሰፋ ያለ እይታ ነው። ይኸውም የመለካቱ ተግባር በመከራው ጊዜ ውስጥ ጥበቃ የሚደረግላቸውን ምዕመናን በሙሉ የመለየት አጠቃላይ ሂደት እንደሆነ ይገልጻል። አጠቃላይ? አዎ፣ ከፍርድ የሚድኑትን በሙሉ የማተም ሥራ ነው። ሌላኛውና ምንጮቹ የበለጠ አሳማኝ ነው ብለው የሚያቀርቡት እይታ ግን ይህ የመለካት ሥራ በተለይ 14400ዎቹ ለሚጠብቃቸው ታላቅ ተልእኮ በይፋ የሚለዩበት ወይም የሚሾሙበት ሂደት መሆኑን ያመለክታል። እነሱን ለይቶ ለዓለም የማስጠንቀቂያ ሥራ ማዘጋጀት ማለት ነው። በትክክል። ይህ ማለት በታላቁ የፈተና ወቅት ሕዝቡን የሚመሩና የሚያስጠነቅቁ ሰዎች በልዩ ሁኔታ ይመረጣሉ ማለት ነው። ታዲያ ይህ ሁሉ ዛሬ ላለ ሰው ምን ማለት ነው? ይህንን ሁሉ መረጃ ይዘን ተግባራዊ ትርጉሙ ምንድን ነው? ዋናው ነጥብ በተለይ በፈተና ጊዜ ስለሚገለጠው እውነተኛ እምነት እና ላዩን ብቻ ስለሆነ ሃይማኖተኝነት ነው። በውጭ የሚታየው ሃይማኖታዊ ሥርዓት ቤተ ክርስቲያን መሄድ ወይም ራስን አማኝ ብሎ መጥራት በራሱ በቂ አይሆንም። አዎ፣ ወሳኙ ነገር በልብ ውስጥ ያለው እውነተኛ አምልኮና ታማኝነት ነው። በውስጠኛው መቅደስ ውስጥ መገኘት ማለት ይህ ነው። ምንጮቹ ይህንን ሁኔታ ከነቢዩ ሕዝቅኤል ልምድ ጋር ያመሳስሉታል። ይህ ንጽጽር ለምን አስፈለገ? ይህ ንጽጽር በጣም ወሳኝ ነው። ምክንያቱም ሕዝቅኤልም ልክ እንደ ዮሐንስ መጽሐፍ እንዲበላ ታዞ ነበር። ልክ ነው፣ እሱም በልቷል። አዎ፣ ያ መጽሐፍም ልክ እንደ ዮሐንስ መጽሐፍ የልቅሶ፣ የዋይታ እና የጩኸት ቃል ያዘ ነበር እና ሕዝቅኤል የተላከው በግዞት ወደ ነበሩት ራሳቸውን የእግዚአብሔር ሕዝብ ብለው ወደሚቆጥሩት እስራኤላውያን ነበር። ወደ ራሱ ሕዝብ። ነገር ግን እነሱ አመፀኛ ቤት ስለነበሩ መልእክቱን ለመስማት ፈቃደኛ አልነበሩም። ስለዚህ ምንጮቹ ያነጻጽሩ ያሉት በሕዝቅኤል ዘመን የነበረውን ሁኔታ እና በመጨረሻው ዘመን የሚሆነውን ነው። ያኔም የእግዚአብሔር ሕዝብ ነን የሚሉት መልእክቱን እንዳልተቀበሉ አሁንም እንደዚህ ሊሆን ይችላል እያሉ ነው። በትክክል ትልቁ ማስጠንቀቂያ ይሄ ነው። ልክ በሕዝቅኤል ዘመን እንደነበረው በመጨረሻው ዘመንም ራሳቸውን አማኝ ብለው የሚቆጠሩ ብዙዎች ይህንን ከባድ የማስጠንቀቂያ መልእክት ለመቀበል በጣም ሊቸገሩ ይችላሉ። ለምን? ምክንያቱም መልእክቱ ምቾትን የሚነሳ መስዋዕትነትን የሚጠየቅ እና ከዓለም ስርዓት ጋር መጋጨትን የሚያመጣ ነው። ብዙዎች መስማት የሚፈልጉት ስለ በረከትና ስለ ብልጥግና ብቻ ሊሆን ይችላል። ነገር ግን ይህ መልእክት ስለ መከራ እና ስለ ታማኝነት ዋጋ ነው የሚናገረው። ይህ በጣም ከባድና ሊያስጨንቅ የሚችል ሐሳብ ነው። እንግዲያው ይህንን ሁሉ ውይይት ስናጠቃልል ለአድማጭ የምናስተላልፈው የመጨረሻው ሐሳብ ምንድን ነው? ምንጮች አንድ ፈታኝ ጥያቄ ፊት ለፊት እንድንጋፈጥ ይጋብዙናል። እምነታችን በፈተና እሳት ሲያልፍ የትኛው ወገን ላይ እንገኛለን? በውስጠኛው መቅደስ ውስጥ ከሚገኙት ማንነታቸው በእግዚአብሔር ብቻ ከሚለካው እውነተኛ አምላኪዎች መካከል እንሆናለን? ወይስ ሃይማኖታዊ ስርዓቶችን እየፈሰምን ነገር ግን ልባችን ከዓለም ጋር በተጣበቀበት የውጭውን አደባባይ በመርገጥ ብቻ የምንረካ እንሆናለን? ይህ ጥያቄ የውይይታችን ማጠቃለያ ብቻ ሳይሆን እያንዳንዳችንን ራሳችንን ልንጠይቀው የሚገባ ለግል ማሰላሰል የሚሆን ወሳኝ ነጥብ ነው። አዎ፣ አንድ ከባድ እውነት ፊት ለፊት ሲቀረብልን ከሚመስለው ነገር ግን ሐሰት ከሆነው እንዴት እንለየዋለን? እውነተኛ አምልኮ ከባህልና ከልማድ በምን ይለያል? ምናልባት
የመጨረሻው ፈተና የሚሆነው ይሄው ይሆናል።